በመጨረሻም ታዬ ደንደዓ ተፈርዶባቸዋል። ከጠቅላይ ሚኒስትር አብይ እስከ ከንቲባ አዳነች አቤቤ ለምስክርነት ተጠርተው ነበርም ተብሏል። ከዚያስ መጨረሻቸው ምን ሆነ? ለወራት ጉዳያቸውን በፍርድ ቤት ሲከራከሩ የነበሩት ታዬ ዛሬ ጽኑ እስራት ተፈርዶባቸዋል። የዕለቱ የመረጃ ቅኝታችን በዚህ ጉዳይ ላይ ያጠነጥናል። እንደተለመደው እየሰማችሁን አብራችሁን ቆዩ ስንል በአክብሮት ጋበዝን። ከጠቅላይ ሚኒስትር አብይ እስከ ከንቲባ አዳነች አቤቤ ለምስክርነት ተጠርተውበት የነበረው ታሪካዊው ችሎት በቀድሞ አነጋጋሪ ፖለቲከኛ ጽኑ እስራት ፍርድ ተቋጭቷል። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንደዓ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ዛሬ አርብ ህዳር 26 2018 ዓመተ ምህረት የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፈቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃን ከ60 ጥይቶች ጋር ይዘው ተገኝተዋል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መሰማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱ ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉን ሲሉ ለቢቢሲ አፋን ኦሮሞ ተናግረዋል። አቃቤ ህግና አቶ ታዬ ደንደዓ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክር ወቅት አቃቤ ህግ 2 ምስክሮች አቅርቦ አስመስክሯል። አቶ ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠባቂዎቻቸውን መልቀቃቸውን በመጥቀስ የደህንነት ስጋቶች ስላሉባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስትር ጽህፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸዋል። ከዚያም በወቅቱ የሰላም ሚኒስቴር ሚኒስትር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ብናልፍ አንዱዓለምን ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውን ተናግረዋል። በዚህም መሰረት በ2015 ዓመተ ምህረት አንድ ክላሽ ጥይቶች ከያዘ 2 ካዝና ጋራም ከግለሰብ ተቀብለው መውሰዳቸውን ይህም ፈቃድ ሳይወጣለት በቁጥጥር ስር መዋላቸውን ተናግረዋል። ይህንን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ አምባሳደር ብናልፍ አንዱዓለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒን የመከላከያ ምስክሮችን በማድረግ አቅርበዋል። ሆኖም ፍርድ ቤት ቀርበው ምስክርነታቸውን ለመስጠት የቻሉት አምባሳደር ብናልፍ አንዱዓለምና ኮሚሽነር መላኩ ፈንታ ብቻ ናቸው። የተከሳሹ ጠበቃ አቶ አበራ ንጉስ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸው ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ይላሉ። ፍርድ ቤቱ በሬጅስትራር በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለመቅረብ አልቻሉም። ይህም የደንበኛዬን የራሱን የመከላከል ህገ መንግስታዊ መብት ጎርቶታል ብለዋል። የተላለፈው ውሳኔ የደንበኛዬን መሰረታዊ ራስን የመከላከል መብትን የጣሰ በመሆኑ ጥፋተኛ መባሉን እንቃወማለን ያሉት ጠበቃው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉም አክለዋል። በውሳኔው ላይ ይግባኝ እንደሚጠይቁም ተናግረዋል። አቃቤ ህግ 3 ተጨማሪ ክሶችን በአቶ ታዬ ደንደዓ ላይ ያቀረበ ሲሆን ይህንን ለማየት ችሎቱ ለታህሳስ 8 2018 ዓመተ ምህረት ቀጠሮ ሰጥቷል። ከህገ ወጥ የጦር መሳሪያ ጋር በተያያዘ በቀረቡባቸው ክሶች ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበሩት አቶ ታዬ ደንደዓ አቃቤ ህግ ነጻ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶም ለእስር ተዳርገዋል። ወደ ስልጣን ከመምጣታቸው በፊት በፖለቲካዊ እንቅስቃሴያቸው ምክንያት በእስር ላይ የቆዩት አቶ ታዬ ደንደዓ የጠቅላይ ሚኒስትር አብይ አስተዳደር ወደ ስልጣን ከመጣ በኋላ የመንግስት ተሿሚ በመሆን ሲያገለግሉ ነበር። አቶ ታዬ በሀገሪቱ ስላለው የሰላም ሁኔታና በመንግስት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሐሳባቸውን በመግለጽ ይታወቃሉ። የጠቅላይ ሚኒስትር አብይ አስተዳደርን በማህበራዊ ሚዲያ ላይ ከተቹ በኋላ ከሰላም ሚኒስትር ዴኤታነታቸው በጠቅላይ ሚኒስትሩ በተጻፈ ደብዳቤ ተሰናብተዋል። ከዚያም በኋላ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔም በዋስ ቢለቀቁም ከግንቦት 2017 ዓ.ም ጀምሮ በድጋሚ ታስረዋል። አቶ ታዬ ከጠላት ጋር ማበር በሚልና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል በሚል ከቀረቡባቸው 2 ከባድ ክሶች ነጻ ተብለዋል። ተከሳሹ በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርገው የነበሩ ቢሆኑም ነገር ግን በድጋሚ እንዲታዩ ተወስኖ ነበር። አቶ ታዬ አሁን የ7 ዓመት እስር የተፈረደባቸው ከቀረቡ
ከቀረቡባቸው ክሶች መካከል በአንደኛው ሲሆን ከሳምንት በፊት 3 ተጨማሪ ክሶች እንደቀረበባቸው መገለጹ ይታወሳል። ጠበቃቸው አቶ አበራ ንጉስ እንደተናገሩት 3ቱ ክሶች ሁከትና ብጥብጥ ማስነሳት እንዲሁም በሕግ የተመረጠ መንግስትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ መንዛትና አገርን የመድፈር ወንጀል ናቸው። ለመሆኑ ታዬ ደንዳን ለዚህ ያበቃቸው ምንድነው? ቀጣዩ ዝርዝር መረጃ ደግሞ ለዚህ ምላሽ አለው። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ላይ አቃቤ ሕግ 3 አዳዲስ ክሶችን መክፈቱ ይታወሳል። ይህንንም አስመልክቶ ህዳር 23 ቀን 2018 ዓ.ም በዋለው ችሎት አቶ ታዬ ደንዳ የዋስትና መብታቸው እንዲከበር መጠየቃቸውን ተከትሎ አቃቤ ሕግም ጥያቄው ውድቅ እንዲሆን ተከራክሯል። አቃቤ ሕግ የዋስትና ጥያቄው ላይ ያነሳቸው ዝርዝር መከራከሪያዎቹም ዋነኛው የጠቅላይ ሚኒስትር አብይና የገዢው መንግስት ተቋሚ ሆኑ መሰረታቸውን በባህር ማዶ ያደረጉ ሚዲያዎች ላይ የሰጡት ቃለ ምልልስ እንደሆነ ለማወቅ ተችሏል። ይህ ቃለ ምልልስ በዋናነት ተደረገ የተባለው ሆርን ኮንቨርሴሽን በተባለ የዩቲዩብ ቻናል ዝግጅት ላይ የተደረገና 2 ክፍሎችን ያለፈ ነበር። የተደራጁ ወንጀሎች አቃቤ ሕግ ዳይሬክቶሬት ጀነራል የሆኑት አቶ ዮሴያድ አበጀ ተከሳሽ ላይ የዋስትና ክርክር አቅርበናል። እነዚህ ክሶች ላይ የዋስትና ክርክር ነበረን። ተከሳሽ ላይ የቀረበው ክስ ከባድ ቅጣት የሚያስቀጣ በመሆኑ በዋስ ቢወጡ ተመልሰው አይመጡም የሚል ነው ሲሉ ለሀገር ውስጥ የዜና ምንጮች አስረድተዋል። አክሎም በችሎት ያልተባለ ነገር ነው በጠበቆች በኩል የተነሳው። ተከሳሽ ህዝብ ዘንድ ከፍተኛ ተቀባይነት አለው። ተቀባይነታቸውን በመጠቀም በዋስትና ቢወጡ ለመንግስት ስጋት ናቸው የሚል ክርክር ተደርጓል በሚል እየተላለፈ ነው ያለው። ይህም በክርክሩ ወቅት በአቃቤ ሕግ በኩል የተነሳ ጉዳይ አይደለም ሲሉ አስረድተዋል። አቶ ዮሴያድ አበጀ በዝርዝር ካቀረቧቸው ጉዳዮች መካከልም ተከታዮቹ ይገኙበታል። ተከሳሽ በዋስትና ቢወጡ ሌላ ተመሳሳይ ወንጀል ይፈጽማሉ የሚል ክርክር አድርገናል ብለዋል። ተከሳሽ ከዚህ በፊት ንግግር አድርገውባቸዋል በሚባሉት ጉዳዮች ክስ ቀርቦባቸው ነበር። እዚህ የቀደመ ክርክር ላይ ያሉ በዋስትና ወጥተው ነው ያሁኑን ወንጀል በድጋሚ የፈጸሙት። ይህንንም ክርክር የሚያየው ተመሳሳይ ችሎት ነው። ለችሎቱ የምናስረዳውም ይህንን በመጥቀስ ነው በማለት ቅጣቱ ከባድ ነው ለሚለው የመነሻ ክርክራችን ደግሞ የወንጀል ሕጉ ላይ የተቀመጠው የቅጣት ጣሪያ ነው። ጣሪያዎቹ ሁሉም ቅጣቶች ከባድ በመሆናቸው የእያንዳንዱ ክስ ሰዎች ይህንን ቅጣት በመፍራት ከፍርድ ቤት ክርክር ይጠፋሉ የሚለው የተለመደ ክርክር ነው ሲሉ ይገልጻሉ። አቶ ዮሴያድ የወንጀሉ መጠን ወይም ያደረሰው ጉዳት መጠኑ ምንድነው ለሚለውም ጥያቄ ሲያስረዱ የጉዳት መጠኑም ፕሮፓጋንዳው ተሰራጭቶ የደረሰውን የሰዎች አስተያየት በአስረጅነት አቀርበናል። የእሳቸውን ንግግር ተከትሎ ሰዎች ያደረጉትን ንግግሮች ነው በአስረጅነት ያቀረብነው ብለዋል። ተከሳሽ ተነሱ፣ መንግስትን በኃይል እንጣል፣ ታግለን እናስወግደው የሚሉትን ተከትለው ከናንተ ጋር ታግለን ይህንን መንግስት እናስወግዳለን፣ ውጣና አስተባብረን ያሉ ሰዎች መኖራቸውን ወንጀሉ ቀጣይነት ያለው ተከሳሽ ቢወጣ በቀጣይም ተከሳሽ ይህንን ወንጀል የሚቀጥልና የሚፈጽም መሆኑን ነው ለችሎቱ ያስረዳው ሲሉም ነው ያከሉት። በተከሳሽ በኩል ያነሱት ንግግሩን ማድረግ መብት ነው፣ የመናገር ነጻነትን ገደብ የጣሰ አይደለም የሚል ቀጥታ ወንጀሉን የሚመለከት መብት ስለሆነም ገደብን የጣሰ ስላልሆነ መጀመሪያውኑ ልከሰስበት አይገባም፣ ዋስትና ልከለከልበት አይገባም የሚል ነው። በእነሱ በኩል የቀረበው ክርክር ቅጣቱ ከባድ አይደለም፣ በወጣ ወንጀል አልፈጽምም የሚሉ ለአቃቤ ሕግ ምላሽ የሚሆኑ ዋና ክርክሮች አይደለም የነበሩት። በችሎት ያልተባለ ነገር ነው በጠበቆች በኩል የተነሳው ይላሉ። ተከሳሽ ህዝብ ዘንድ ከፍተኛ ተቀባይነት አለው። ተቀባይነታቸውን በመጠቀም በዋስትና ቢወጡ ለመንግስት ስጋት ናቸው የሚል ክርክር ተደርጓል የሚል ነው እየተላለፈ ያለው በማለት የአቃቤ ሕግ ክርክርና የአቃቤ ሕግ ክስ ከተከሳሽ ተቀባይነት ጋር የሚያገናኘው ጉዳይ የለም። በእኛ በኩል ተከሳሽ በህዝብ ዘንድ ተቀባይነት ይኑረው አይኑረው አስተያየት የምንሰጥበትም ጉዳይ አይደለም ብለው ነበር። የኛ ጀግና የህዝብ ልጅ ነህ የሚሉ ጉዳዮች ላይ ያተኮረ አይደለም። የኛ ክርክር አይደለም የሚሉት ዮሴያድ እኛ አስተያየት ተሰጥቶበታል በሚል ስር ያነሳ ነው። ተከሳሽ ቅስቀሳ አድርጎ ይህንን ቅስቀሳ ተከትሎ እናድርግ የምትለውን ነገር እናድርግ የሚሉ ሰዎችን በተመለከተ ነው ሲሉ አስረድተዋል። መንግስትን በኃይል እንጠላለን የሚሉ ሰዎች የሰጡትን አስተያየት ነው ችሎቱ ላይ በአስረጅነት ያቀረብነው። የኛ ጀግና የህዝብ ልጅ ነህ የሚሉት ክርክሮች በፍጹም በእኛ ችሎትና ክርክር የተነሱ አይደሉም ሲሉም ሞግተው ነበረ። ከፍርዱ ጥቂት ሰዓታት ቀደም ብሎ የተከሳሽን ንግግር ተከትሎ የተፈጸመ የተመዘገበ አመጽ አለ ወይ የሚል ጥያቄ ቀርቦላቸው ነበር። በዚህ ላይ አስተያየት መስጠት አልችልም ሲሉ የገለጹት አቶ ዮሴያድ ምክንያታቸውንም ሲያስረዱ ተከሳሽን ጉዳይ ፈጽሞ ይህንን ንግግር አድርጎ እንዲህ ያሉ ጉዳቶችን አድርሷል ብለን ነው ክስ የመሰረት ነው። እነዚያ ጉዳቶች ደርሷል ወይም አልደረሱም ብዬ አስተያየት መስጠት ወደፊት ፍርድ ቤቱ ድምዳሜ ላይ ሊደርስበት የሚችለውን ጉዳይ ከወዲሁም ድምዳሜ እንዲደርስበት ማስረዳት ነው የሚሆነው ነው ያሉት። ችሎቱ አቶ ታዬ ደንዳ ከዚህ ቀደም ጥፋተኛ በተባሉበት ወንጀል የቅጣት ውሳኔ ለማሰማት ለህዳር 26 2018 ዓ.ም ያኔ ተለዋጭ ቀጠሮ ሰጥቶ ነበር። አቃቤ ሕግ ህዳር 15 ቀን 2018 ዓ.ም ላይ ባቀረባቸው 3
አዳዲስ ክሶች ላይ ተከሳሽ የክስ መቃወሚያቸውን በጽሁፍ እንዲያቀርቡ ለታህሳስ 8 2018 ዓ.ም ተለዋጭ ቀጠሮ ተሰጥቶ የነበረ ቢሆንም የጸናው ፍርድ ግን የተሰጠው በዛሬው ዕለት ህዳር 26 ቀን 2018 ዓ.ም ነው። የተከበራችሁ የሸገር ታይምስ ቤተሰቦች የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአም በችሎት ዛሬ የተበየነባቸውን ፍርድ በተመለከተ ያዘጋጀንላችሁ ጥንቅር ያደመጣችሁት ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።